መቼም ዛሬ በኢየሱስ ክርስቶስ ላይ ብዙዎቹ ብዙ ይላሉ። ነገር ግን በመጨረሻ የሚፈርደው ፈራጁ አምላክ በግርማ መለኮቱ የሚመጣው ፈራጁ አምላክ ለእያንዳንዱ እንደ ሥራው የሚከፍለው አምላክ እርሱ እንደሆነ ደግሞ ሊያምኑ ይገባቸዋል። በዚህ ሰዓት ላይ እግዚአብሔር ለኔ ምን ይነግረኛል? በዚህ ሰዓት ላይ እግዚአብሔር የኔን ስብራት እንዴት ይጠግናል? በዚህ ሰዓት ላይ እግዚአብሔር በኔ የተጣመመው እንዴት ያቀናልኛል? በዚህ ሰዓት ላይ የከበደኝን እንዴት ያቀልልኛል? በዚህ ሰዓት ላይ እግዚአብሔር እንዴት መፍትሄ ይሰጠኛል ብለን ቃሉን መከታተል ይጠበቅብናል። በሰይፍ መቆረጥም ይምጣ፣ በመጋዝ መሰንጠቅም ይምጣ፣ መሰደድም ይምጣ፣ ጥላቻም ይምጣ፣ ስድብም ይምጣ፣ ማንቋሸሽም ይምጣ፣ የትኛውም መፈናቀልም ይምጣ፣ የትኛውም ነገር ይምጣ፣ በሃይማኖታችን መጽናት እንዳለብን ያስረዳናል። ጥላቻው አለ፣ መገፋቱ አለ፣ መፈናቀሉ አለ፣ ሞቱ አለ፣ አካል መጉደል አለ፣ መራብ አለ፣ መጠማት አለ፣ መገፋት አለ። የሌለ ነገር የለም። አሁን መፍትሄ የለም እንጂ ችግር በሽ ነው። ዛሬ የፈለገውን ቃል እንደ ቦምብ መጥፋት ይችላል፣ ችግር የለም። ዛሬ የፈለገውን ቃል አጥፊዎችን መጻፍ መጦመር ይችላል፣ ችግር የለም። እግዚአብሔር ግን እንደየሥራው ይሰጠዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሰ ገሃደ ይመጽእ ወአምላክነሂ እያረምም እሳት ይነድድ ቅድሜሁ። እግዚአብሔር በግልጥ ይመጣል፣ አምላካችን ዝም አይልም፣ እሳት በፊቱ ይነዳል። በግልጥ የሚመጣ ለእያንዳንዳችን ለእያንዳንዱ እንደየሥራው የሚከፍል ፍርዱ እሳት ሆኖ ሁሉንም የሚያስተናግድ የሰራዊት ጌታ አምላካችን ልዑል እግዚአብሔር በዕድሜያችን ላይ ይህችን ቀን ሰጥቶ ለዚህ ሰዓት ያደረሰንና ለንስሐ ያበቃን ሁሌም ከቸርነቱ ብዛት የሚታገሰን ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር ይመስገን። የእመቤታችን የቅድስት ድንግል ማርያም ቃል ኪዳን የቅዱሳን ሁሉ በረከት በሁላችንም ላይ ይደርብን። የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ሕፃናትም ሳይቀር ባሰባሰበንና በጠራን እስከዚህ ዕለትም ባደረሰን በሕያው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የሰራዊት ጌታ አምላካችን ልዑል እግዚአብሔር በዚህ በደል በበዛበት ዘመን፣ በዚህ መገፋት በበዛበት ዘመን፣ በዚህ መውጣታችንን ነው እንጂ መግባታችንን በማናምንበት ዘመን ላይ ከእንቅፋቶች ከመሰናክሎች ሁሉ እየታደገ በፊት ሆኖ እየጋረደ እየጠበቀን ለዚህ ዕለትና ሰዓት አድርሶናልና በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር መልካም ፈቃዱ ሆኖ መሐሪ ነውና ምሕረቱ በስቶልን ይቅር ባይ ነውና ይቅርታውን አድርጎልን እድሜ ለንስሐ ሰጥቶን ለጾማችን 5ኛ ሳምንት ማጠናቀቂያ እየደረስን ነው። እስኪ እያስታወስናችሁ ንድ የመጀመሪያው ጾም ዘወረደ ነበር አይደል? ዘወረደ ይባል ነበር የመጀመሪያው ሳምንት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን ከሰማየ ሰማያት መውረዱን መወለዱን ከቤተልሔም እስከ ቀራንዮ ስለ ሰው ልጅ መከራ መክፈሉንና የዲያብሎስን አሰራር አፍርሶ የዕዳ ደብዳቤያችንን ደምስሶ የተዘጋችውን የገነት በር እውነት መንገድ ሕይወት ሆኖ እኛን ወደ ገነት ማስገባቱን ነፃ ማውጣቱን የምንነጋገርበት ሳምንት ማን ነበር? ዘወረደ ነው። ይህ ሲባል በሕይወታችን ሁሉ አንድ ቀንም ስራውን ሳናስታውስ እንውላለን ማለት አይደለም። የተለየ ክብረ በዓል አንድ ሳምንት ሙሉ ክብረ በዓል የምትሰራ ቤተክርስቲያን ያለችን በዚህ በኢትዮጵያ ኦርቶዶክስ ነው። አንድ ሳምንት ሙሉ ይህን ቃል ለማፍረጽ በዘመናችን ሁሉ እንነጋገራለን። ነገር ግን አንድ ሳምንት ሙሉ ስለሱ ማዳን የምናወራበት ነው። በዚህ በጾሙ አጠቃላይ ስለሱ ስራ ነው የምናወራው።
ስለዚህ ሁለተኛው ሳምንት ማን ይባል ነበር? ቅድስት ይባል ነበር። ቅድስት ማለት ስለ ንጽህና ስለ ቅድስና ደሙን አፍስሶ ስጋውን ቆርሶ የቀደሰን ስለሆነ በዋጋ ተገዝተናል እንጂ የራሳችን እንዳልሆን አካላችን የእርሱ ቤተ መቅደስ እንደሆነ ለአካላችን ከፍተኛ ጥንቃቄ ለቅድስናችን ለንጽህናችን ከፍተኛ ጥንቃቄ መስጠት እንዳለብን ዋጋ የተከፈለብን መሆናችንን እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ የተናገረውን በመያዝ በሰፊው የተማማርንበት ነው ቅድስት የሚለው ሳምንት። ሶስተኛው ሳምንት ማን ይባል ነበር? ምኩራብ ነው። ስለ ቤተ መቅደሱ ክቡርነት በቤተ መቅደሱ መሰራት ስላለባቸውና በቤተ መቅደሱ ሊደረጉ ስለማይገባቸው ተግባራት በሰፊው የተነጋገርንበት ነው። ቤቴ የጸሎት ቤት ይባላል ብሎ የተናገራቸው እናስታውሳለን። ስለዚህ በቤተ መቅደሱ ማድረግ የሚገባን የአምልኮት ስራዎችን ብቻ እንጂ ከአምልኮት ስራዎች ውጭ ሌላ አስፈላጊ ነገር መስራት እንደሌለብን የሚያስተምረንን ትምህርት፣ ሁለተኛም ደግሞ ዘላለማዊ ቤተ መቅደስ ስለሆነው አካላችን እንድንጠነቀቅ የተማርንበት ነው። አካላችን የእግዚአብሔር ቤተ መቅደስ ነው፣ የመንፈስ ቅዱስ ማደሪያ ነው አይደል? ማመን አለብን ይሄንን። እኛ የመንፈስ ቅዱስ ታቦቶች ወይም ማደሪያዎች ነን። የዘላለም የመንፈስ ቅዱስ ታቦቶች ወይም ማደሪያዎች፣ ታቦት ማለት ማደሪያ ነው። ስለዚህ ማደሪያዎች ነን። የመንፈስ ቅዱስ ማደሪያዎች ከሆነ ደግሞ እግዚአብሔር ለሚያድርበት ቤት ንጽህና ቅድስና ያስፈልገዋል። ስለዚህ አካላችን የተባረከ የተቀደሰ ልዩ የሆነ በንጽህና በቅድስና ልንይዘው የሚገባ እግዚአብሔር ሊያድርበት የሚገባ መሆኑን አውቀን መጠንቀቅና ማክበር እንዳለብን የተነጋገርንበት ሳምንት ማን ይባላል? ምኩራብ ይባላል። አራተኛው ማን ነው? መጻጉዕ ይባላል። መጻጉዕ ማለት ደግሞ ምንድነው? በሽተኛ ድውይ ማለት ነው። ምናልባትም መጻጉዕ የተባለው ሰውዬ 38 ዓመት ሙሉ ያልጋ ቁራኛ ሄደ ወዳኛ ሆኖ ቆይቶ ይሄ ሳምንት በሱ ተሰይሟል። የተሰየመበት ምንድነው? በበሽተኛነቱ የእድሜ ሪከርድ ስለሰበረ ነው። ነገር ግን ብዙዎችን እጅግ በጣም እልፍ አእላፋት በሽተኞችን ነው ኢየሱስ ክርስቶስ የፈወሰው። ከነዚያ መካከል ጸሐፍቱ የሚያስታውሷቸው ጥቂቶችን ያስቀምጡልን እንጂ የፈወሳቸው እልፍ ቁጥር የላቸውም ማለት ነው። ስፍር ቁጥር የላቸውም። ስለዚህ መጻጉዕ ማለት እግዚአብሔር ፈዋሽ ነው፣ እግዚአብሔር አዳኝ ነው፣ ብንታመምም ይፈውሰናል ብለን እምነታችንን የምናጸናበት እንደሚያድነን አምነን በቤተ መቅደሱ መጽናት እንዳለብን፣ ጸበሉን መጠመቅ እንዳለብን፣ በመስቀሉ መታሸት እንዳለብን፣ በእምነቱን መቀባት እንዳለብን፣ በቅዱስ ሥጋውና በክቡር ደሙ እንደምንድን የተማማርንበት ሳምንት ነው መጻጉዕ እያነሳን ማለት ነው። አሁን ያለንበት ሳምንት ደግሞ ያጠቃለልነው ማን ይባላል? ከእሁድ ጀምሮ ያለው የነበረው ማን ነው? ደብረ ዘይት ይባላል። ይሄ ደግሞ ስለ ዓለም መጨረሻ የዓለም መጨረሻ ትሆናለች ተብሎ የሚታመንበት ዘመን ከሚታመንባቸው ወቅቶች አንዱ ደብረ ዘይት ነው። ወይም ስለ ዓለም መጨረሻ በዓለም መጨረሻ ዓለምን ለማዳን የመጣው ኢየሱስ ክርስቶስ በዓለም መጨረሻ ደግሞ መጥቶ እንደሚፈርድ ለእያንዳንዳችን እንደ ስራችን እንደሚሰጠን የተማማርንበት ሳምንት ማን ነው ማለት ነው? ደብረ ዘይት ነው እየተማማርን ያለንበት። መቼም ዛሬ በኢየሱስ ክርስቶስ ላይ ብዙዎቹ ብዙ ይላሉ። ነገር ግን በመጨረሻ የሚፈርደው ፈራጁ አምላክ በግርማ መለኮቱ የሚመጣው ፈራጁ አምላክ ለእያንዳንዱ እንደ ስራው የሚከፍለው አምላክ እርሱ እንደሆነ ደግሞ ሊያምኑ ይገባቸዋል። በየትኛውም መጽሐፍ ላይ ፈራጁ ኢየሱስ ክርስቶስ ነው ይመጣል። ስለዚህ ይሄን የምንማማርበት ሳምንት ስንማማርበት የቆየንበት ሳምንት ማን ይባላል? ደብረ ዘይት ይባላል። የዛሬውን ትምህርታችንን ትኩረት አድርገን የምናጠቃልለው እሱን ነው ማለት ነው። ማጠቃለያ ነው የምናደርገው። ምንም እንኳን የእግዚአብሔር ቃል በጥቂት ደቂቃዎች ውስጥ ተነግሮ ይጠቃለላል ባይባልም መንፈስ ቅዱስ ባገዘን መጠን ዛሬ የምንማማርበት ደብረ ዘይት ነው ማለት ነው። እሱም በተመለከተ የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ ያለውን በትንሹ አነብና ወደ ትምህርታችን ርዕስ መርጠን እንገባለን። እንደዚህ ይላል። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። አስደንቀዋቸዋል ማለት ነው። የመቅደሱ ግንቦች አሁን ከእንግዳ ለሚመጣ ይሄ ካቴድራል ያስደንቃል አይደል? አሰራሩ አሁን በዚህ በዘመነ ውድ ይሄ ሰው የሰራው ይመስላል። በጥቂት ገንዘቡ እኮ ስታዩት አጠቃላይ ወጪው ሲታሰብ እኮ ይሰራል ተብሎ የማይታሰብ ወጪ የታሰበው። ምክንያቱም ህዝበ ክርስቲያኑ ተሳታፊ ስለሆነ ለጉልበቱም ስለማይሰስት በዛ ላይ ከሌለው እያወጣ የሰራው ነው እና ያስደንቃል። በዘመንም እንኳን ያኔ በእንቁ በእብነ በረድ በከርከዴን በማናውቃቸው ማዕድናት የተሰራው ቤተ መቅደስ ይቅርና ይሄ ያስደንቀናል ማለት ነው። ስለዚህ ደቀ መዛሙርቱ የተደነቁበት መቅደስ ነበረ፣ ቤተ መቅደስ ነበር። ሰሎሞን ያሰራው
አይሁድ እንደሚናገሩት 46 ዓመት ፈይቷል በስራው ላይ ያ ቤተ መቅደስ ማለት ነው ሲሰራ በማዕድናት የተሰራ ነው። ስለዚህ ደቀ መዛሙርቱ ተደነቁና ስለ ቤተ መቅደሱ አሳዩት። ይሄን ማብራራቱን ትቼ እቀጥላለሁ ማለት ነው። እንግዲህ እርሱ ግን መልሶ ምንድነው ያለ? ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ ይላል። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አላቸው። ያ ቤተ መቅደስ ይፈርሳል ብሎ አበሰራቸው፣ ነገራቸው። ስለዚህ ከዚህ በኋላ ነው እንግዲህ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የቤተ መቅደሱ የሚፈርስበት መቼ ነው? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው አሉት። የመምጣትህና የዓለም መጨረሻስ ምልክቱ ምንድነው ብለው ሁለት ጥያቄዎችን ጠየቁ ማለት ነው። ትምህርታችን የሚያተኩረው የመምጣትህና የዓለም መጨረሻ ምልክቶቹ ምንድናቸው የሚለውን እነዚህ ምልክቶች ማየት ነው ማለት ነው። መጽሐፍ ቅዱስ ማንበብ ማለት ሂሳብ ፊዚክስ እንደመስራት ነው። ሰርቶ መልስን ሲያገኙት ደስ እንደሚል ነው። ዓለምን ልክ እንደ መስታወት የምንመለከትበት ቢኖር ማን ነው? መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል ነው። የሚደረጉ ድርጊቶች ቀድመው የተነገሩ አሁን ሲሆኑ የምናያቸው ማለት ነው። ስለሆነ እጅግ በጣም የሚያስደስት ነው። እንድንጠነቀቅም ራሳችን እንድንጠብቅም ይረዳናል። የራሳችን መንገድን እንድናስተካክልም በሃይማኖታችን እንድንጸናም ያደርገናል ይሄ መጽሐፍ ቅዱስ ማለት ነው። ምክንያቱም ተጽፎ ያለውን ነው እያየ ነው ያለ፣ ተነግሮ ያለውን ነው እየሆነ ያለው ማለት ነው። እና እንደዚህ ይላል። ጠየቁት። እርሱም በደብረ ዘይት ተቀምጦ ሳለ ነው የሚለው። ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና ያለ መጨረሻ ምልክቱ ምንድነው አሉት። ምንድነው? ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። እነሱ ምልክት ጠየቁ፣ እሱ በማስጠንቀቂያ ጀመረ። ልብ በሉ እያዛችኋቸው። እነሱ ምንድነው ያደረጉ? ምልክቶችን ጠየቁ። እሱ ደግሞ በምን ጀመረ? በማስጠንቀቂያ ጀመረ። ማብራሪያውን ማለት ነው። ምልክቶቹን መናገር የጀመረው በማስጠንቀቂያ ነው። እንደዚህ አለ፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎችን የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ። ቅድም ተጠበቁ፣ አሁንም አትደንግጡ አለ። ተጠበቁ፣ አትደንግጡ። ሶስት ነገሮች። ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ፣ መንግስትም በመንግስት ላይ ይነሳልና፣ ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው አለ። የምጥና የጣር መጀመሪያ ናቸው። ገና የሚመጣ መከራ አለ ማለት ነው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች አለ። እስከ መጨረሻው የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል ይላል። የማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 15 ያለውን ብቻ አንብቤላችኋለሁ። አጠቃላዩ ስለዚህ ነው የሚናገረው። የማቴዎስ ወንጌል ምዕራፍ 25ም ስለዚህ ይናገራል። ማርቆስ 13 ይናገራል። አንደኛ ጴጥሮስ ምዕራፍ 2ም እንደዚሁ ይናገራል። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሁለተኛ ጢሞቴዎስ ምዕራፍ 3 ላይም እንደዚሁ ታገኙታላችሁ። ብዙ ቦታ ነው ያለው። ስለዚህ ከዚህ ርዕስ መርጠን እንነጋገር። እግዚአብሔር አምላካችን ጉባኤያችንን እንዲባርክልን፣ በልዩ ልዩ ነገሮች የተበተነው ልቡናችንም እንዲሰበስብልን የእርሱ መልካም ፈቃድ ይሁንልን። ዓለም በብዙ ነገር ጠምዳናለች። የኑሮ ውድነት ጠምዶናል። የእርስ በርስ አለመግባባት የመሳሰሉት ነገሮች ጫና ሆነውብናል። በግል ካሉን ችግሮች በተጨማሪ እነዚህ ተጨምረው ውስጣችንን ስበውታል ወይም ሰርቃናለች ዓለም። ሰይጣን በዚህ ነው የሚጠቀመው። ስለዚህ ከነዚህ ችግሮች ሁሉ ወጥተን በዚህ ሰዓት ላይ እግዚአብሔር ለኔ ምን ይነግረኛል? በዚህ ሰዓት ላይ እግዚአብሔር የኔን ስብራት እንዴት ይጠግናል? በዚህ ሰዓት ላይ እግዚአብሔር በእኔ የተጣመመው እንዴት ያቀናልኛል? በዚህ ሰዓት ላይ የከበደኝን እንዴት ያቀልልኛል? በዚህ ሰዓት ላይ እግዚአብሔር እንዴት መፍትሄ ይሰጠኛል ብለን ቃሉን መከታተል ይጠበቅብናል። መከታተል ያስፈልጋል። የእግዚአብሔር ቃል ከምንም በላይ ክቡር ስለሆነ፣ የእግዚአብሔር ቃል ከምንም በላይ መፍትሄ ስለሆነ ርዕሳችን የምንቆይበት እስከ መጨረሻ የሚጸና ግን እርሱ ይድናል ነው የሚለው። እስከ መጨረሻ የሚጸና ምን ይላል? ይድናል። ወዛ አዝለፈ ትዕግስቶ ውእቱ ይድን። ማቴዎስ 24 ቁጥር 13 ላይ የሚገኝ ቃል ነው። እስከ መጨረሻ የሚጸና ምን ይላል? እርሱ ይድናል ይለናል። የትምህርታችን መሰረታዊ ዓላማ መጽናት እንዳለብን ነው። በሃይማኖታችን መጽናት አለብን።
በሰይፍ መቆረጥም ይምጣ፣ በመጋዝ መሰንጠቅም ይምጣ፣ መሰደድም ይምጣ፣ ጥላቻም ይምጣ፣ ስድብም ይምጣ፣ ማንቋሸሽም ይምጣ፣ የትኛውም መፈናቀልም ይምጣ፣ የትኛውም ነገር ይምጣ፣ በሃይማኖታችን መጽናት እንዳለብን ያስረዳናል። የምንማረው ይሄ ነው። ዋናው ፍሬው ነገር የምንወስደው ፍሬ ነገር ጽናትን መማር ነው። እየነገረን ነው መጽሐፍ፣ እንድንጸና ነው የሚያደርገን። መጽናት እንዳለብን፣ መበርታት እንዳለብን። በብዙ ነገሮች ሴራ ሊሰራ ይችላል። በብዙ ነገሮች ዓለም ልታወዛግበን ትችላለች። ብዙ ነገር አለ የምናየው ሃይማኖታዊ ምልክቶች ማለት ነው። ብዙ ሁኔታዎች አሉ። ጥላቻው አለ፣ መገፋቱ አለ፣ መፈናቀሉ አለ፣ ሞቱ አለ፣ አካል መጉደል አለ፣ መራብ አለ፣ መጠማት አለ፣ መገፋት አለ። የሌለ ነገር የለም። አሁን መፍትሄ የለም እንጂ ችግር በሽ ነው አለ። ስለዚህ ምን እናድርግ? እንጽና። ትልቁ ነገር መጽናት ነው። ሃይማኖት የሚቀላወጥባት አይደለችም። ሃይማኖት የቻይና ዕቃ አይደለችም፣ ወይም ሃይማኖት ፎርጅድ አይደለችም። ሃይማኖት በሰው አልተሰጠችም፣ በሰው አልተሰራችም። እግዚአብሔርን የሰጠን አይደል ሃይማኖትን። የሐዋርያው ይሁዳ መልእክት ላይ ስትገቡ እግዚአብሔር ለቅዱሳን የሰጣት ሃይማኖት ናት። ከእግዚአብሔር ለቅዱሳን የተሰጠች ሃይማኖት ናት። ሰው በመሰረተው አይደለም እየኖርን ያለ ነው። እግዚአብሔር ራሱ የሰራት ሃይማኖት ናት። ሃይማኖትም አንዲት ናት። አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ነው የሚለው። ስለዚህ አንድ ሃይማኖት ናት። አንዲት ሃይማኖት ከእግዚአብሔር ለቅዱሳን ተሰጥታለች። እነዚህ ፖለቲከኞች ሳይሆኑ ሴረኞች እንደሚያወሩት አይደለም። ይህ ሃይማኖት የገሌ ነው እያሉ ሰውን ለመከፋፈል የጥላቻ ስራቸው እንዲሰርጽላቸው፣ ዘረኝነታቸው መስመር እንዲይዝላቸው እንዳስጠሉትና እንደሚናገሩት በአመፀኛ አንደበታቸው እንደሚያወጡት ቃል አይደለም፣ ትንተና አይደለም። ይሄ ቃል ልክ በመጨረሻው ኢየሱስ ክርስቶስ ለፍርድ በሚመጣበት ሰዓት ይታሰራል፣ አንደበት ይታሰራል። እስመ ይትፈጸም አፍ ዘይነብብ አመፃ፣ አመፃን፣ ተንኮልን፣ ክፋትን ሲሰራ የነበረ አንደበት ይታሰራል ይለናል። ይሄ እግዚአብሔር ቃል ነው አይደል? ይታሰራል እኮ። ዛሬ የፈለገውን መናገር ይችላል። ዛሬ የፈለገውን መጦመር ይችላል። ዛሬ እንደ ጥይት እንደ ቦምብ የሚያፈነዳቸውን ቃሎች እንደፈለገ ማድረግ ይችላል፣ ማፈንዳት ይችላል። በተናገረበት ይጠየቃል። እስመም ቃላቲከ ተጻድቅ ወይም ቃላቲከ ትኮነን፣ በቃሎች ትከብራለህ፣ በቃልህ ትኮነናለህ፣ ይፈረድብሃል ነው የሚለው። ዛሬ የፈለገውን ቃል እንደ ቦምብ መጥፋት ይችላል፣ ችግር የለም። ዛሬ የፈለገውን ቃል አጥፊዎችን መጻፍ መጦመር ይችላል፣ ችግር የለም። እግዚአብሔር ግን እንደየሥራው ይሰጠዋል። እግዚአብሔር እንደየሥራችን የሚከፍል አምላክ ነው። ዝም አይልም እግዚአብሔር ገሃደ ይመጥር። አምላካችን እግዚአብሔር በግልጥ ይመጣል። ወአምላክነ ኢያረምም፣ ዝም አይልም። እሳት ይነድድ ቅድሜው፣ እሳት በፊቱ ይነዳል አለ። ምን ማለት ነው? እሳት ፍርዱን ነው እሳት ያለው። እሳት ነው ፍርዱ። ለዚያውም ከዚህ ከምድር ከምናየው ኃይለኛ እሳት 7 እጥፍ የሆነ እሳት፣ ገሃነመ እሳት የሆነ ፍርዱ እሳት ነው። ምክንያቱም የመጨረሻ ፍርድ ነው። ንስሐ የለውም ከዚያ ፍርድ በኋላ። ስለዚህ ዛሬ መናገር ይቻላል፣ ዛሬ መሳደብ ይችላል፣ ዛሬ መጻፍ ይችላል። ልክ ራእይ ላይ የሚረክሱ እስከ ይርከሱ፣ የሚያጠፉም ያጥፉ፣ የሚክዱም ይካዱ፣ ችግር የለም። እኔ ለእያንዳንዱ እንደ ስራው ልከፍል ቶሎ እመጣለሁ ነው የሚለው። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ፣ እንደ ስራቸው እሰጣቸዋለሁ ይላል። የሚፈርድ አምላክ አለ። ስለዚህ ዛሬ የፈለገውን ያርግ፣ ልቡና ከገዛ ንስሐ ይግባ። ንስሐ መግባት አለበት ለጥፋቱ፣ ወደር ለሌለው ጥፋቱ። በአንድ ቃል ምን ያህል ዓለም እንደሚታወክ እናውቃለን። በአንዲት ቃል፣ በአንድ ቦታ እኮ በአንድ ኤፍኤም በተሰራ በአንዲት ዜና ነው 2 ጎሳዎች እስከ መጨረሻቸው የጠፉት በጦርነት። ስለዚህ ዛሬ እንዲህ አይነት ነገሮችን ሊሰራ ይችላል፣ ግን እግዚአብሔር እንደ ስራው ይከፍለዋል። የሚከፍልበት ዕለት አለ። ስለዚህ የፈለገው ይሁን፣ ጥላቻም ይብዛ፣ መከራም ይብዛ፣ ስደትም ይብዛ፣ መፈናቀልም ይብዛ፣ ሞትም ይብዛ፣ የትኛውም ይብዛ፣ በሃይማኖት መጽናት እንዳለብን እንማማራለን ነው ዋናው። ወዛዝለፈ ትዕግስቶ ውእቱ ይድን፣ ትዕግስቱን የሚያዘወትር ምን ይላል? እርሱ ይድናል ነው በቃ። ብዙዎች እኮ አሉ ተደብቀው በትዕግስት የሚጸኑ፣ መከራ የደረሰባቸውን እየሰወሩ እግዚአብሔር እሱ እንደፈለገ ያርገኝ፣ በስጋዬ ላይ እሱ ይክበር፣ እኔ በእሳት ብቃጠል፣ እኔ በችግር ብገፋ፣ እኔ ብፈናቀል፣ እኔ ብሰደድ፣ እኔ መከራ ቢደርስብኝ እርሱ ይገለጥብኝ እንጂ ምን ቸገረኝ ብለው ራሳቸውን አሳልፈው ለእግዚአብሔር የሰጡ ብዙዎች አሉ። የተጋደሉም ብዙዎች አሉ።
ምንድነው? ሰማያዊት ኢየሩሳሌምን ዋጋን እንደሚሰጥ ስላመኑ ነው። ይቻለም እንደምትጠፋ ስላመኑ ነው። ዛሬ ትውልዱ የሚተራረድበት ዓለም ለእግዚአብሔር ምድር በመላ ዓለምን ይወኩሎም ለነብሩ ውስቴታ ወውእቱ ዲበ ማይሳረራ ዓለም በመላው የማናት? የእግዚአብሔር ናት። ዓለምን ይወኩሎም ለነብሩ ውስቴታ ዓለምና በውስጧ ያለው ሁሉ የማን ነው? የሱ ነው። ወውእቱ ዲበ ማይሳረራ እሱ በባህር ላይ አጥንቷታልና ሰርቷታልና። እግዚአብሔር የሰራት ዓለም ናት እኮ። ዓለም የእግዚአብሔር ናት። ዓለምን የሰራ እግዚአብሔር ነው። እንድትበቃን አድርጎን የሰራን እንጂ እንድትጠባ አድርጎ አልሰራም። እንድታንሰን አድርጎ አልሰራም። መግባባትን ያቃተን፣ አብሮ መብላት አብሮ መጠጣትን ያቃተን፣ ነገር ግን ይሄንን ባለማወቅ ምክንያት ይሄ መሬት የኔ ነው ይሄ ምናምን እንዲበል ይላል። ማንም ከራሳችን የሆነ የለንም። ሁሉም የማን ነው? የእግዚአብሔር ነው። ስሙ ለዘላለም የከበረና የተመሰገነ ይሁን። የእግዚአብሔር ነው። ስለዚህ ይሄ ነገርም ይምጣ፣ ዋናው ጉዳይ ግን መማማር አለብን፣ ማወቅ አለብን። ዓለም ታልፋለች። በቃ ፔሲሚዝም ነው የሚላት፣ ቅጽበተ ተስፋ አላፊ ናት። አባቶቻችን ዓለም እስከ ጊዜዋ ነው የሚሉ በሐብለ ዝንጋኤ ተስበነ ዓለም እስከ ጊዜዋ ድረስ በዝንጋኤ ገመድ ትጎትተናለች አሉ። ወታወርደና ታይታ በተቀዳሚ መርገም ወደ ቀደመው መርገምም ታወርደናለች አሉ። ተመልከቱ። በቃ ስለሷ ስለ ከንቱነቷ ስለምትጠፋው ነገር በቅኔያቸው ገልጸዋል። ትጠፋለች። እንማጠፋ መስሎን ብዙ አንስራ፣ የምንኮራበት አካላችን አፈር ትቢያ ይሆናል። ተመልከቱ። አንደበታችንም ይታሰራል። ያ አመፀኛ አንደበት ይታሰርና ወደ መቃብር ይወርዳል። የመጨረሻም ለነፍሱ ዕዳ ይሆናታል ማለት ነው። ስለዚህ ዋናው መጽናት አለብን። በሃይማኖታችን እንጽና፣ እንበርታ። ሁልጊዜም ጀማሪዎች አንሁን። ፍሬና ፍራ። ልክ እንደ ሰናፍጭ ቅንጣት ሁኑ ብሎ እንደተናገረው ማፍራት አለብን። ወዛፍለፈ ትግስቶ ወይቱ ይድንሱ ትግስቱን ያዘወተረ እሱ ይድናል አለ። ይሄን ቃል የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። ቃሉን የተናገረው ራሱ ባለቤቱ ዓለምን የሰራት መሬትን በመድር ላይ ያጸና ሰማዩን ሁሉ የሰራ አይደለ? አንተ እግዚኦ አቅደም ከሳሮታ ለምድር ወግብረ እደዊ ከማንቱ ሰማያት ማንቱ ሰይታጎላ ወአንተ ሰትሄሉ አንተ አስቀድመህ ሰማያትን ሰራ ምድርን ሰራህ። ወግብረ እደዊ ከማንቱ ሰማያትም የእጆች ስራ ናቸው። ማንቱ ሰይታጎላ እነሱ ይጠፋሉ። ወአንተ ሰትሄሉ አንተ ግን ለዘላለም ትኖራለህ። ወከመ ሞጣይት ትወልጡም ወይትወለጡ እንደ መጋረጃም ትጠቀልላቸዋለህ። ይጠቀልላሉ ማለት አንተ ከመ ወአመቲከ ዘይያልቅ አንተ ግን ያው አንተ ነህ፣ ዘመንም ከቶ አያልፍም ማለት ዘመኑ የማያልፍ አልፋና ኦሜጋ ዓለምን የፈጠረ መድኃኔዓለም ኢየሱስ ክርስቶስ ነው ይህን ቃል የተናገረው። ትዕግስቱን ያዘወተረ እርሱ ይድናል አለ። የተናገረው ለጊዜው ለደቀ መዛሙርቱ ነው። የዓለምን መጨረሻ ምልክት ለፈለጉት ደቀ መዛሙርቱ፣ ለፍጻሜው ደግሞ ለሚያምን ሁሉ ማስተማሪያ እንዲሆን ተናግሮታል ነው ይህን ቃል የተናገረው። ትዕግስቱን ያዘወተረ እርሱ ይድናል። በሁሉም ቦታ ላይ ትዕግስት ያለው ሰው ተጠቃሚ ነው። አይደለም በጽድቅ መስመር ይቀርና በስራ ላይ እንኳን ትዕግስት ያለው አንዷን ስራ ይዞ በትዕግስት የሚሰራ ሰው ተጠቃሚ ይሆናል። በትዕግስት የሚሰራ ሰው ቅዱስ ያሬድን ታስታውሳላችሁ ታሪኩን። እንግዲህ የቅዱስ ያሬድ ታሪኩ እንደሚነግረን ከሆነ ለመማር እጅግ በጣም የተቸገረ ነበረ። ብዙ ዓመታትን 7 ዓመት ምናምን ያጠፋ ፊደላትን ሳያውቅ 7 ዓመትን ያጠፋ ነው። በትዕግስቱ ጸና። በመጨረሻም ተመሮ ሄዶ ነበር። ግን በትል ምክንያት በትንሿ ፍጥረት ተምሮ ምልክት አግኝቶ እግዚአብሔር ገልጦለት ከመጣ በኋላ ዜማዎችን አጠቃላይ በሸክም የማይቻሉ የዜማ መጻሕፍትን የደረሰ ብሉያትንና ሐዲሳትን ያስማማ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መራሄ ፍኖት የሆናት አንድ አቅጣጫ ይዛ እንድትጓዝ ታላቅ ሚና የተጫወተው ቅዱስ ያሬድ ነው። ውጤቱ ምንድነው? የጽናቱ ውጤት ነው። መጽናት ያስፈልጋል በየትኛውም ላይ አይደለም በሃይማኖት ይቅርና። ስለዚህ በሃይማኖት መጽናት ያስፈልጋል። ሃይማኖት ቲሸርት አይደለም፣ አይቀየርም። ጃኬት አይደለም፣ እላቂቅ አይደለም። ወይም ይሄ ምንድነው የሚባለው ፋሽን አይደለም። ሃይማኖት አንድ ናት። አንድ ሃይማኖት ከማን የተሰጠች? ከእግዚአብሔር የተሰጠች። ለማን የተሰጠች? ለቅዱሳን የተሰጠች ሃይማኖት ናት። በሷ መጽናት ያስፈልጋልና የተናገረበት ምክንያት እንድንጸና ነው። 3 ነጥቦች እናያለን። አንደኛ ምልክቶቹ ምን ናቸው የሚለውን ነው። ክፍሉ 2 ክፍሎች እናያለን። አንደኛ ምልክቶችን ማየት ነው። ሁለተኛ ደግሞ መፍትሄዎችን ማየት ነው። ወደ ክፍሎቹ ስንመጣ የሚታዩ የምልክት ክፍሎች ሃይማኖታዊ ምልክት አለ። አንደኛው ምንድነው? ሃይማኖታዊ ምልክት ነው። ሁለተኛው ፖለቲካዊ ምልክት ነው። ሶስተኛው ማህበራዊ ምልክት ነው። ምን አልኳችሁ? ይከብዳሉ። ሃይማኖታዊ ምልክት ነው። ሁለተኛው ምንድነው?
ፖለቲካዊ ምልክት ነው። ሶስተኛው ማህበራዊ ምልክት ነው። ምልክቶቹ መፍትሄዎቹም በክፍል 2 ላይ እናያቸዋለን ማለት ነው። ስለዚህ በክፍል 1 ምልክቶቹ እናያለን። አንደኛው ምን አልኳችሁ? ሃይማኖታዊ ምልክት ነው። ምንድነው ሃይማኖታዊ ምልክት ሲባል? እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ይለናል ቁጥር 5 ላይ ማቴዎስ 24 ቁጥር 5 ላይ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ቁጥር 5 ቀጠለ። ብዙ ሐሰተኞች ነቢያትም ይነሳሉ ብዙዎችንም ያስታሉ ቁጥር 11 ብዙ ሐሰተኞች ነቢያትም ይነሳሉ ብዙዎችንም ያስታሉ። ወንጌል በዓለም ይሰበካል፣ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ ቁጥር 24 ላይ 24 ብዙ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ አለ። ሌላኛው ደግሞ ወንጌል በዓለም ሁሉ ይሰበካል አለ። ስለዚህ ሃይማኖታዊ ምልክቶች እነዚህን የመሳሰሉ ናቸው። በቃ ዋናው ነገር በኢየሱስ ክርስቶስ ላይ ሐሰተኞች ነቢያቶች ይነሳሉ ነው። ዛሬ በዓለም ላይ ስናየው ኢየሱስ ክርስቶስ ለወቱ ስብሐት አምላክ አይደለም ብለው ምንም በማያገባቸው ሁለት ነገሮችን አስታውሱ። በማያገባቸው ገብተው ኢየሱስ ክርስቶስ አምላክ አይደለም እያሉ ሲናገሩ ይታያሉ። የሚያነሷቸው መረጃዎች ደግሞ ምንም የማያነሱ ባዶ የሆኑ ማለት ነው። ዓላማው ግን በማያገባቸው የሚለውን አትርሱ። አያገባቸውም፣ አልተማሩትም መጽሐፍ ቅዱስ ቀላል አይደለም። ሰው የፈጠረውን ማትስ፣ ፊዚክስ፣ ኬሚስትሪ፣ ካልኩሌሽን መስራት ጣጣቸው እየተጨማደዱ በኤፍ እየወጡ እዚህ ጋር ገብቶ መጽሐፍ ቅዱስን አብራራለሁ ማለት ሳይማሩ ዝም ብሎ ያላሳደጉትን ውሻ መያዝ ነው። ያላሳደጉትን ውሻ ቢከናነቡት አሁን ቢይዙት ይጨበጣል እንዴ? አንበሳስ እስኪ ለምሳሌ ጋሻ አንበስ ላይ ሄደው በመሸገበት ቦታ ላይ አንበስ እንዴት ነው ብለው ሰላም ቢሉት ይላቸዋል? ነብሮ ላይ ሲሄዱ ነብር ይላቸዋል? አንበሳም ይሰባብራቸዋል፣ ነብርም ደማቸውን መጥቶ ይገላቸዋል። በአቅሟ ቀበሮን ብትሆን አትያዝላቸውም አይደል? የትኛውም የዱር እንስሳ ይሁን የቤት እንስሳ እንኳን ጌታውን ያውቃል አይደል? ያውቃል እኮ። ዝም ብሎ ያላለመዳትን ላም አልባለው ቢልሽ ትለዋለች፣ በርግጫ ተቀምሰዋለች እንዴ? ያለመደውን በሬ ጠምዳለው ቢልሽ ይወገዋል። ብዙዎች አሉ እንስሳትም ራሱ። ነገር ግን ከዚህ አልፎ በማያገባቸውና በማይገባቸው ገብተው መጽሐፍ ቅዱስን ሳይረዱ ኢየሱስ ክርስቶስ አምላክ አይደለም እያሉ ይናገራሉ። ይሄ በጣም ስህተት ነው። ኢየሱስ ክርስቶስ ፍጹም አምላክ፣ ፍጹም ሰው፣ ፍጹም አምላክ ነው አይደለ? ኢሳይያስ ምንድነው ያለ? ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። በአንዱ ላይ ስንት ነገር አለ? ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። ስንት ነገሮችን ጠቀሰ? 5 ነገሮችን። ድንቅ ማለት ልንገልጸው የማንችል ከኛ አቅም በላይ የሆነ ነው ኢየሱስ ክርስቶስ። ከኛ አቅም በላይ የሆነ ነው፣ ገልጸን መጨረስ አንችልም። መካር ለሰው ልጆች የተሰጠ፣ ለሰው ልጆች ዋጋ የከፈለ፣ በሰው ልጅ ተገብቶ የተናገረ፣ በሰው ልጅ ተገብቶ የሰው ልጅ መከራ የተቀበለ፣ በሰው ልጅ ተገብቶ የሰዎችን ጩኸት የጮኸ፣ በሰው ልጅ ተገብቶ የሰዎችን ሕማም የታመመ መካር። ኃያል አምላክ ቅድም እንዳልኳችሁ ዓለምን ካለመኖር ወደ መኖር ያመጣና የፈጠረ the beginning and the end, the first and the last፣ መጀመሪያውና መጨረሻው ማንኛ አለ? አልፋና ኦሜጋ፣ መጀመሪያውና መጨረሻው እኔ ነኝ። በቶሎ መጣለሁ፣ ለእያንዳንዱም እንደ ሥራው ከፍል ዘንድ ዋጋዬ ከኔ ጋር አለ። ስሙ ለዘላለም የከበረና የተመሰገነ ይሁን። ስለዚህ ፍጹም ሰው፣ ፍጹም አምላክ በለበሰው ሥጋ ፍጹም ሰው ነው። እንደ ሰው ተርቧል፣ እንደ ሰው ተጠምቷል፣ እንደ ሰው መንገድ በመሄድ ደክሟል፣ እንደ ሰው ተኝቷል፣ አንቀላፍቷል። እንደ አምላክነቱ ድውያንን ፈውሷል። እንደ አምላክነቱ ባህርን ጸጥ ረጭ አድርጓል፣ ማዕበሉን ነፋሱን ገፍቷል። እንደ አምላክነቱ በ5 እንጀራና በ2 ዓሣ 5000 ጠብደል አጥግቦ 12 ቅርጫት እንዲነሳ አድርጓል። እንደ አምላክነቱ ሕሙማንን ፈውሷል። እንደ አምላክነቱ ሙታንን አስነስቷል። እንደ አምላክነቱ ከአጋንንት ነፃ አውጥቷቸዋል። እንደ አምላክነቱ ብዙ ስራ ሰርቷል፣ እንደ ሰውነቱም ስራ ሰርቷል። ስለዚህ እንደ አምላክነቱና እንደ ሰውነቱ የሚሰራቸው ስራዎች ልክ እንደ ሰይጣን እንደተወናበደበት ሁሉ ያልገባቸው ምድራዊ ሰይጣኖች አሁንም በሱ ላይ የጥላቻ ቃላቶች ይናገራሉ። ከዚያም አልፎ ደግሞ ዞር ስንል ደግሞ በእኛ ቤተሰብ የሆኑት ማለት ነው፣ በክርስትና የሚጠሩት
እኔ ክርስቶስ ነኝ ወይም ኢየሱስ ጌታ ይሄውናልና ተቀበለው ይያሉ የሚናገሩት ይሄ ምልክት እየተፈጸመባቸው ነው። እኔ ምልክቱ ምንድነው? እኔ ክርስቶስ ነኝ ይያሉ በስሜ ይመጣሉና ለብዙዎችን የሚያስታሉ እኔ ክርስቶስ ነኝ ብለው የተነሱ ብዙዎች ነበሩ። ሐሰተኞች ነቢያትንም እናያቸዋለን። ዛሬም ሐሰተኞች ነቢያት እንደ ጎርፍ ሞልተዋል አሉ። ዓለምን እያጥለቀለቁት ነው። በሚዲያም ይሁን በምንም ይዘውታል። ሐሰተኛ ምልክቶችን እያደረጉ ሐሰተኛ ቃላትን ሐሰተኛ ትንቢትን እየተናገሩ ህዝቡን ይዘውታል። በቃ ስለዚህ ነገር ግን እነዚህ ሁሉ አሉ። ስለዚህ እነዚህ ምንድናቸው? ሃይማኖታዊ ምልክቶች ናቸው። ሃይማኖታዊ ምልክቶች ወንጌል በዓለም ይሰበካል አለ። ወንጌል የሚሰበክበት ሁለት ዓላማ አለው። አንደኛ ያልሰሙቱ ያልተማሩቱ ተምረው እንዲድኑ እግዚአብሔር መሐሪ ስለሆነ ወንጌል እንዲሰበክ ያደርጋል። መቼም ቢሆን የሰው ልጅ መጥፋት እግዚአብሔር አይወደውም። መቼም ቢሆን እኛን ይወደናል። እስከ ኃጢአታችንን ብንሆን የሚጠላው ምናችንን ነው? ኃጢአታችንን ነው። እኛን ግን መቼም ቢሆን አይጠላንም። መቼም የማይጠላን አምላካችን ስሙ ለዘላለም የተመሰገነ ይሁን። መቼም ቢሆን ወደ ቤተ ክርስቲያን እንምጣ፣ መቼም ቢሆን ቃሉን እንስማ፣ አይጠላንም እሱ። ሰው ሊጠላን ይችላል፣ ሰው ሊያንጓጥጥብን ይችላል፣ ሰው ሊንቀን ይችላል፣ ሰው ሊጠቃቀስብን ይችላል። እግዚአብሔር ግን መቼም ቢሆን ሰውን አይጠላም። የሚጠላ አምላክ አይደለም። ለዛ አይደለ ሕዝቤ ሆይ ና ወደ ቤት ግባ እያለ እኮ ነው የሚጣራ። ኑና እንዋቀስ ይላል። እናንተ ሸክማችሁ የከበደ እኔ አቀልላችኋለሁ ወደ እኔ ኑ እኮ ነው የሚለው። የኃጢአት ሸክም የከበደበትን ዓለም እየተጣራ እኮ ነው ያለ። የኃጢአት ሸክም የከበደበትን ዓለም የሚጣራ ደግሞ መሐሪ አምላክ ስለሆነ፣ እውነተኛ አባት ስለሆነ፣ እውነተኛ ፍቅር ስለሆነ፣ እውነተኛ ይቅር ባይ ስለሆነ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ዋናው ወንጌል ይሰበካል ለሁለት ዓላማ። አንደኛው ያልተማሩት ተምረው እንዲመጡ፣ ያላወቁት እንዲያውቁ፣ አውቀው የሳቱትም ንስሐ ገብተው እንዲመለሱ እድሉን ለመስጠት ወንጌል ይሰበካል። ሁለተኛው ደግሞ አላውቅም አልሰማም የሚል እንዳይኖር ነው። እንዲፈረድባቸው ማለት ነው። ለምን ተምረህ አልመጣህም? ለአንተ መምህር አላኩልም፣ ለአንተ መምህራንን አላኩልም። በእናንተ በኩል ቤተ ክርስቲያን አልነበረችም፣ በእናንተ በኩል ወንጌል አልተሰበከም፣ ሰባኪዎች አልነበሩም። ያስቀረውብህ ያጎደልሁብህ ነገር ነበር። ለምን አላመንክም? ለምን አልተጠመቅክም? ለምን ተጠምቀህስ የክርስትና ስራን አልሰራህም? ለምን እምነትህን በተግባር አልገለጥክም? ለምን በእምነትህ አልጸናህም? የሚለውን ጥያቄ መመለስ የማይችሉበት ሁኔታ እንዲፈጠር ነው ወንጌል የሚሰበከው። እንዲፈረድልን እንጂ እንዳይፈረድብን አምላካችን እግዚአብሔር ይጠብቀን። ስለዚህ በቀላሉ ሃይማኖታዊ ምልክቶች በኢየሱስ ክርስቶስ ሐሰተኛ ነቢያት ይነሳሉ። በኢየሱስ ክርስቶስም በመምህራንም የሚያሳብሉ ይነሳሉ። መምህራን ሳይሆኑ መምህራን ነን የሚሉ፣ ቀሳውስት ሳይሆኑ ቀሳውስት ነን የሚሉ፣ ዲያቆናት ሳይሆኑ ዲያቆናት ነን የሚሉ፣ የማጥመቁ ስልጣን ሳይሰጣቸው እናጠምቃለን የሚሉ፣ የመፈወሱ ስልጣን መንፈስ ቅዱስ ሳይሰጣቸው በሰይጣን ጥበብ በእጽዋት የሚጠቀሙ አጋንንታዊ አሰራሮችን የያዙ ብዙዎች ይመጣሉ ነው። መጠንቀቅ ያስፈልጋል። አሁን እጅግ በጣም የሚገርመው አሁን ጊዜ አንድ አጥማቂ መጥቷል ቢባል ነው ይሄ ግቢው አይገኝም ነበር። የእግዚአብሔርን ቃል ስሙ ሲባል ጆሮውን ይዛል አልመጣም ይላል። እጅግ በጣም አስቸጋሪ ዘመን ላይ እኮ ነው ያለ ነው። የሆነ አጥማቂ የሆነ ነገር መጣ ቢባል ግን ግቢው አትገኝም፣ ትሞላለች። መኪና መስመርም ራሱ ሳይዘጋ አይቀርም ነበር። ስለዚህ ምልክት ፈላጊ ሆነ ትውልዱ። ማመን ሳይሆን ምልክት ፈላጊ መሆን ደግሞ አያጸድቅም። ስለዚህ እነዚህ ነገሮች ምልክቶች አሉ። ሐሰተኛ ነቢያቶች፣ ሐሰተኛ ክርስቶሶች ይነሳሉ እያለ ሃይማኖታዊ ምልክቶችን ተናገረ። አሁን ወንጌል የማይሰበክበት አለ። ሐሰተኞችም ይሰብኩታል፣ እውነተኞችም ይሰብኩታል። ሰውም እውነትና ሐሰቱን ለመለየት የተቸገረበት ዘመን ቢኖር ይሄ ዘመን ነው። ተመልከቱ፣ ሁሉም ጠቃሽ ነው። በጥቅስ ከሆነ ሰይጣንም ይጠቅሳል አይደል? ሰይጣን ይጠቅሳል አይጠቅስም? ይሄን ታምናላችሁ? ይጠቅሳል እኮ። ኢየሱስ ክርስቶስን የማቴዎስ ወንጌል ምዕራፍ 4 ሉቃስ 4 ላይ ስታስታውሱ 3 ጥቅሶችን እየተጠቀሰ ነው የተከራከረው። ተመልከቱ። እንካ ድንጋይ አድርግና ይሄን ድንጋዮችን እንጀራ አድርግና እንብላለው። አይ በምግብ ብቻ አይደለም ተብሎ ተጽፎብሃል አለው ኢየሱስ ክርስቶስ መለሰው። አሁንም ሌላ ቦታዎች ሄደና እንደዚህ እያደረገ ሲል ኢየሱስ ክርስቶስ ሰይጣንም ሲጠቅስ ኢየሱስ ክርስቶስም በጥቅስም በጽናትም ሰይጣንን አሸንፎታል። ተመልከቱ። እኛም ጥቅሱንም ሳንተው መጽናታችንንም ሳንተው ሰይጣንን ማሸነፍ አለብን። ቃሉ በውስጣችን ሊኖር ይገባል። ከቃሉ በተጨማሪ ደግሞ ጽናት ያስፈልጋል ማለት ነው ለማሸነፍ። ስለዚህ ሃይማኖታዊ ምልክቶች ጥቂቶች እነዚህ ናቸው። ሌላኛው ሁለተኛው ምን አይነት ምልክት ነው ያልኳችሁ? ፖለቲካዊ ምልክት ነው። ፖለቲካዊ ምልክት ፖለቲካ ማለት እኮ አስተዳደር ማለት ነው። እሺ ምልክት አንደኛው ምንድነው? የጦርንም ወሬ የተሰሙ ዘንድ አላችሁ አለ። ጦርንም
የጦርንም ወሬ ትሰሙ ዘንድ አላችሁ። ይሄ ምን ተፈጥሯል ማለት ነው? ፖለቲካል ኢንስታቢሊቲ፣ የፖለቲካ አለመረጋጋት ሲፈጠር ምን ይመጣል? ጦርነት ይመጣል። ጦርነት የሚጎስመው ይበዛል። ስለ ጦርነት የሚያውጀው ይበዛል። ፖለቲካ ካልተረጋጋ መኖር አይቻልም። ፖለቲካ ካልተረጋጋ መስራት አይቻልም። ስለዚህ በዚህ ምክንያት ምን አለ? ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ትሰማላችሁ። አሁን የምንሰማቸው ወሬዎች ስለ ሰላም ይወራሉ፣ ስለ ልማት ይወራል። እየተወራ ያለው ምንድነው? ስለ ጦርነት። እየተወራ ያለው ምንድነው? ስለ ሐሰተኛ ነቢያት። እየተወራ ያለው ስለ ምንድነው? ስለ ሐሰተኛ ክርስቶሶች። አጠቃላይ በሃይማኖትም ብትሄዱ በፖለቲካውም ብትሄዱ ረፍት የሌለው ዜና ነው እየሰማን ያለ ነው። የሚቀላውም ትውልዱ ይህን ሲያወራ ነው እንጂ ሌላ ነገር የሚጽናናበትን የሚጽፍ የለም። የሚጽፉትን የሚከተላቸው የለም። የሚያጽናናውን ነገር የሚሰማም የለም። የሚያጽናናውን ነገር የሚያነብም የለም። አይናችንም ጆሮአችንም የሚፈልገው ይህን አይነት ትንኮሳ ነገሮችን ነው። ተመልከቱ ዛሬ እያየ ነው ያለ። ስለዚህ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ አለ። የትኛው ሀገር ነው ሰላም ያለው ዛሬ? በዓለም ላይ ስናይ እስኪ መረጃ ይኖራችኋል። መቼም ቴሌቪዥኑም አለ። ከዚያም ባለፈ በኪሳችን የያዝነው ሞባይል አለ። ጠላታችን ረፍት የሚያሳጣን፣ ሰላም የሚነሳን፣ እንዳንጽናና የሚያደርገን፣ ሁልጊዜ የጦርን ወሬ የሚያሰማን በኪሳችን የያዝነው በውድ የገዛነው ሞባይላችን ነው ራሱ ለህሊናችን ቁስል እየሰጠን ያለው። ስለዚህ በዚያ የምንሰማው ምንድነው? ጦርነትንና የጦርነትን ወሬ ነው እየሰማን ያለ ነው። የትኛው ሀገር ነው ሰላም የሆነው? ሰላም ነው ሲባል ደግሞ ስለ ሰላም ይወራል። በመድረኩ ሰላም ይታወጃል፣ ግን የለም። ስለዚህ በዓለም ዙሪያም ብንሄድ በሀገራችንም ብንሄድ በየትኛውም ቦታ የሚያሰማን ምንድነው? ጦርንና የጦርን ወሬ ነው ማለት ነው። ይህ ሊሆን ግድ ነውና አለ። ቀጥሎ ከዛ ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳልና ቁጥር 6 ላይ ማለት ነው 24:6 ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል አለ። የትኛው ህዝብ ላይ ነው በየትኛው ያልተነሳ? እንዴው ያለሙን እንተውና ሀገራችን እስኪ እንመልከታት። እንደ ማር እንደ ወተት ሲላላስ የነበረ ህዝብ፣ በኔ ይብስ አንተ ከምትሞት እኔ ልሙት ሲል የነበረ ህዝብ፣ ወንድማማች የነበረ ህዝብ ዛሬ እንዴት ነው እየሆነ ያለው? እንዴት ነው እየሆነ ያለ ነው? እኔ ልሙትልህ እንቅፋት እንኳን ሲመተው እኔ ልደፋልህ የሚባል ነበር እኮ አይደለ? በጣም ብዙ ነገር ነበር። ዛሬ እንዲህ አለ ወይ? ደፋ ያርግህ። ሰው ሞተ ሲባል ማን ነው የሞታ አይባልም፣ ስሙን ጠርቶ። ሰው ተጣላ ሲባል ማን ሆነ ነው የሚባለው? ሚስተር ኤክስ እና ሚስተር ዜድ ተጣሉ አይባልም። ለግሩፕ ተከፍሏል፣ በጎራ ውስጥ ተከፍሏል አይደል? ስለዚህ የገሌ ዘር ሙቷል፣ የገሌ ዘር እንደዚህ ሆኗል፣ የገሌ ዘርና የገሌ ዘር ተጣሉ ነው የሚባለው። ለምን? የጦርነት ወሬ ስለሆነ። የሚታወጀው ምን ስለሆነ ነው? የጦርነት ወሬ ስለሆነ። ተጣሉ ሲባል ሚስተር ኤክስ እና ሚስተር ዜድ ተጣሉ። ሚስተር ኤክስ እና ዳኛውም ወይም ማንኛውም አካል ማየት የነበረበት ሚስተር ኤክስ ምን አጠፋ፣ ሚስተር ዜድስ ምን አጠፋ፣ ስህተታቸው ምንድነው ብሎ በትክክል ማየት ነበረበት። ማጣራት ያነበረበት በዚህ ሁኔታ ነው። ግን ወደ ሌላ ልጥፍ ወደ መለጠፍ ሄዶ ወደ ጎሬ ውስጥ መግባት፣ ግሩፕ መያዝ ማለት ነው። በግሩፕ ነው የምንጠራው ማለት ተከፋፍለናል። ይሄ ደግሞ አይጠቅምም፣ ያጠፋል እንጂ። ስለዚህ ይሄ የጦርንም ወሬ እንድንሰማ ከሚያደርጉ ምክንያቶች አንደኛው ይሄ ነው። ተመልከቱ። ሰው ሞተ ሲባል ማን ሞተ ነው መባል ሲገባው ከማን ዘር ነው ይባላል። ተመልከቱ። ስንት ዘር ነው ያለ? የሰው ዘር ስንት ነው? አንድ አይደል? ከዚያም ማለፍ ሲል ሴም ካም ያፌት ነው፣ ሌላ ነገር የለውም። ዋናው ግን እኛ በክርስቶስ ክርስቲያን የተባልን ስንት ነን? አንድ ነን። ክርስቶስን ለብሳችኋልና ክርስቶስን የለበሳችሁ ሁሉ የተጠመቃችሁ ሁሉ ስንት ናችሁ ነው ያለን? አንድ ናችሁ አይደል? ሴት የለ ወንድ የለ ዕብራዊ የለ ግሪካዊ የለ ባሪያ የለ ጨዋ የለ፣ ሁላችሁም ስንት ናችሁ ነው ያለ? አንድ ናችሁ። የአብርሃም ልጆች የተስፋው ወራሾች እናንተ ናችሁ አለ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንዲህ አይነት ማዕረግ ሰጥቶን፣ እንዲህ አይነት አንድነትን ሰጥቶን፣ ይሄን የመሰለ ህብረት ሰጥቶን፣ ደሙን አፍሶ ስጋውን ቆርሶ የተለያየውን ዓለም አንድ ያደረገውን የሴራ ሰዎች የፖለቲካ ሰዎች አትበሏቸው። ባይዘይ ፖለቲካ እኮ ማለት ስሙን እያጠፉት ነው እንጂ ሴራ አይደለም። ፖለቲካ አስተዳደር ነው። ባይዘይ የሚያውቁ ሰዎች ስራውን ያውቁታል። አሁን ግን ሴራ ነው እንጂ ፖለቲካ አይደለም። ሰውን የሚያጣሉ ሰዎች የሴራ ሰዎች ናቸው እንጂ የፖለቲካ ሰዎች አይደሉም። ፖለቲካ ማለት በርዕዮተ ዓለም ወይም በሐሳብ ማሸነፍ መሞገስ መቻል ነው። የጥይትን ድምጽ ምን አመጣው?
ፊዚካል አታክን ምን አመጣው? በአካል መጣላትን መገዳደልን ምን አመጣው? በሐሳብ ማሸነፍ ያቃታቸው የሴራ ሰዎች የሚያደርጉት ነው ይሄ። ስለዚህ የፖለቲካ ሰዎች ሳይሆኑ የሴራ ሰዎች ይባላሉ። ጥላቻን የሚነዙት፣ በጥላቻ የሚያምኑ፣ በእውቀት የማያምኑ፣ በሐሳባቸው ማሸነፍ የማያምኑ፣ በሰላም የማያምኑ፣ በህብረት የማያምኑ እነዚህ ምን ይባላሉ? የሴራ ሰዎች ይባላሉ። እነዚህ ናቸው ጦርንም የጦርንም ወሬ የሚያራግቡ ማለት ነው። ስለዚህ ጦርንም የጦርንም ወሬ ተሰሙ ዘንድ ግድ አላችሁ፣ ይህ ሊሆን ግድ ነውና አለ። ቁጥር 6 ላይ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል አለ። የትኛው ህዝብ ነው ዛሬ ሰላም ያገኘ? ስለዚህ ምልክቶቹ እየተፈጸሙ ነው አልተፈጸሙም ነው ዋናው ጉዳይ። ተፈጽሟል አልተፈጸሙም? እያየናቸው ነው አይደለም? ይሄን ነው በውስጣችን መውሰድ ያለብን። ህዝብ በህዝብ ላይ ይነሳል አለ። መንግስትም በመንግስት ላይ ይነሳል አለ። አንዱ ህዝብ በሌላው ህዝብ ላይ ወንድማማች የነበረ ህዝብ ሆኖ በራሳችን ራሱ እየተበላላን ያለ ነው። ወንድማማቾች የነበሩ በጦር ሜዳ ላይ በስንት ጦር ሜዳዎች ላይ ሀገራቸውን ሲታደጉ እኔ ልሙት እያሉ ዋጋ ሲከፍሉ የነበረ ህዝብ እኮ ነው ዛሬ እየተበላላ እየተከፋፈለ እየተጠላላ ያለው። በማን ምክንያት? በእነዚያ በሴረኞች ምክንያት። ሴረኞች ትናንትናም አሉ ዛሬም ይኖራሉ። ዛሬም ትናንትናም ነበሩ ዛሬም አሉ ነገም ይኖራሉ። ልክ እንደ ይሁዳ የመጨረሻ የትንቢት ማስፈጸሚያ የሆኑ የሰይጣን ግብረ አበሮች ስለሆኑ ማለት ነው። እነሱ መመለስ ሲገባቸው ይህን ምልክት እያዩ የእግዚአብሔርን ቃል እያዩ መማር ሲገባቸው ሳይማሩ ዛሬም የጥንት ጠላታችንን ሰይጣንን ግብረ አበር ሆነው እያገለገሉ እየረዱት ይገኛሉ። ደም እንዲፈስ የሚፈልገው ሰይጣን ነው። ስለዚህ ደም ያስፈስሱለታል። ሰው እንዲሞት የሚፈልገው ሰይጣን ነው። ስለዚህ ሰው ያስገድሉለታል። ፍቅር እንዲጠፋ የሚፈልገው ሰይጣን ነው። ስለዚህ ፍቅር እንዲጠፋ ይረዱታል። ጦርነትን እየቀሰቀሱ ጥላቻን እየቀሰቀሱ። ስለዚህ ያለ ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል አለ። ሌላኛው ወደ ሶስተኛው ምልክት ስነድ ማህበራዊ ምልክት ነው። ማህበራዊ ምልክት አንደኛው ህዝብ በህዝብ ላይ ይነሳል፣ መንግስትን በመንግስት ላይ ይነሳል የሚለው አብሮ ይያዛል፣ ከዚህ ጋር ይሄዳል። ሌላኛው ጥላቻ ነው። ወትሰኮስ ፍቅርን ብዙሃን፣ ከጥላቻ የተነሳ ከብዙዎች ላይ ፍቅር ተጠርጋ ትጠፋለች ይለናል። ተመልከቱ። ፍቅር አለ ወይ? አሁን እውነተኛ ፍቅር አለ? እውነተኛ ጓደኛ አላችሁ? ዋጋ የሚከፍል ወይ ስናገኝ ወይም ሲሾም ወይም የሆነ ነገር ሲሆን አይደለም ዝም በራሱ ባየችበት ነው የምትሄደው። ምንም ከሌለ አትሄድም። ልክ እንደዚያ ነው ያሁኑም ወዳጅ። ምንም ከሌለ ማንም የለ ከእግዚአብሔር ውጭ። ምንም ሳይኖረን በጭንቅ ቦታ በጭንቅ ጊዜ የሚገኝ የማይረሳን ፈጣሪያችን ብቻ ነው። ያሁን ዘመን ወዳጅ ግን የለበጣ ወዳጅ ነው። የሚናገረውም የለበጣ ቃላት ነው። ብዙ ነገሮች አሉ። እንዲህ ሲባል ፈጽሞ ጠፍቷል ማለት አይደለም። ብዙዎች ደጎች አላችሁ፣ እግዚአብሔር የተመሰገነ ይሁን። ዋጋ የምትከፍሉ እውነት ብዙ እኮ አለ። እንዲህ አይነት ደግ ብዙዎች ደጎች አሉ። ለባልንጀራቸው ዋጋ የሚከፍሉ አሉ እኮ። ተፈጽሞ አልጠፋም። ግን ስናየው በአብዛኛው ምንድነው? ፍቅር ከብዙዎች ይጠፋል ማለት ፍቅር ነው ያጣ ነው። አሁን የተፈጥሮ ሀብት አይደለም ያጣ ነው። መሬትም አልጠበበችንም፣ ውሃውም አላነሰንም፣ አፈሩም አላነሰንም፣ መኖሪያውም አልጠበበንም። ያጣ ነው ፍቅር ነው። አብሮ መብላት አቃተን፣ አብሮ መስራት አቃተን፣ አብሮ መኖር አቃተን፣ አብሮ ማደግ አቃተን። ያቃተን ያጠፋ ነው ፍቅርን በራሳችን ነው። ተመልከቱ። ግን ምን አለ? ፍቅር ትጠፋለች ብሎ ደግሞ ተቀምጦ ሲፈጸምና ያየነው ነው። ልክ ካልኩሌሽን ሰርተን መልሱ እንደምናገኝ ሁሉ መጽሐፍ ቅዱስን እያነበብን ምልክቶችን ስናያቸው እየተፈጸመና ያለን እነዚህ ሁሉ ይሆናሉ አለ። ሌላኛው ለመከራ ተላልፎ መሰጠት። ቁጥር 9 ላይ ለመከራ ተላልፎ መሰጠት አለ። በዚያን ሰዓት በስሜ ስላመናችሁ በሁሉም ቦታ በሁሉም ላይ የተጠላችሁ ትሆናላችሁ፣ ለመከራም አሳልፈው ይሰጧችኋል አለ። ከዚህ በላይ ምን ይምጣ? መሳለቂያ ከመሆን በላይ ነጠላ መልበስ እንደ ወንጀል የሚታይበት፣ ወደ ቤተክርስቲያን መሄድ እንደ ኃጢአተኛ እንደ በደለኛ የሚቆጠርበት፣ ወደ ቤተክርስቲያን ሲሄድ የሚገደልበት፣ ጥላቻ የሚዘራበት እንዲህ አይነት ነገር ከዚህ በላይ ምን ምልክት አለ? እነዚህ ሁሉ እየተፈጸሙ ነው። በጣም ብዙ ምልክቶች አሉ መጽሐፉ ላይ የተጠቀሱ። ከሰዓት አንጻር ግን አንጨርሳቸውም። ወደ መፍትሄው እንድ ክፍል 2 ላይ ምንድነው መፍትሄው? ምን ይሁን ነው መፍትሄው? ምን ይሁን? እነዚህ ችግሮች ሁሉ አሉ። ሃይማኖታዊ ችግሮችን አየናቸው፣ ፖለቲካዊ ችግሩን አየን፣ ማህበራዊ ችግሩን አየን። ካዲያ መፍትሄው ይሁን ምን ይሁን ሲባል ራሱ ኢየሱስ ክርስቶስ መፍትሄውን አስቀምጧል። ኡቁ ኢያስቱክሙ፣ ማንም እንዳያስታችሁ ምን በሉ ነው ያለ? ተጠንቀቁ ብሎ የጀመረ። ተጠንቀቁ፣ ተአቀቡ፣ ተጠበቁ፣
አትደንግጡ አለና ሶስት መፍትሄዎችን አስቀመጠልን። መፍትሄዎች እነዚህ ናቸው። በትዕግስት መጽናት፣ በሃይማኖት መጽናት አይደለ? በሃይማኖታችን መጽናት አለብን። የትኛውም መከራ ቢመጣ ከሃይማኖት መፈናቀል አያስፈልግም። ሃይማኖት መቀየር አያስፈልግም። በሽታ ቢመጣም በመስቀሉ መፈወስ አለብን። ባንፈወስም የእግዚአብሔር መገለጫዎች ከሆን በጽናት ከቤተ ክርስቲያን መቆም አለብን። ጠበል መጠመቅ አለብን። እምነቱን መቀባት አለብን። በመስቀሉ መታሸት አለብን። ስጋውና ደሙን መብላት መጠጣት አለብን። በዚህ ሁኔታ በቤተ መቅደሱ በእግዚአብሔር ቤት እንድንጸና ያስተምረናል። ጥላቻ ሊመጣ ይችላል። አዎ ጥላቻ ይመጣል። ወትሮም ክርስቲያን ካባ አይሸለምም፣ መዳሊያ ወርቅ አይሸለምም። የሚሸለመው ሰይፍ ነው። የምንሸለመው ግርፋት ነው፣ ስደት ነው፣ ሞት ነው። እነዚህ ነገሮች ነው የምንሸለመው። ሽልማታችን ግን የት ነው? በየት ነው? እስከ መጨረሻው የሚጸና ምን አለ? የሕይወትን አክሊል ሰጠዋለሁ ይላል። እስከ መጨረሻው የጸናኩን የሕይወትን አክሊል ሰጣለሁ። I will give you the crown of life። የሕይወትን አክሊል እሰጣለሁ። እስከ መጨረሻው ምን በል? ጽና አለ። ራእይ 2 ቁጥር 10 ላይ ተመልከቱ። ስለዚህ ዋጋችን ምድራዊ አይደለም። የሚሰጠን ዋጋ ምድራዊ አይደለም። የሚሰጠንም ንጉስ ምድራዊ ንጉስ አይደለም። የሚሸልመንም የምንገባባት ሀገርም ምድራዊት ሀገር አይደለችም። ሽልማቱን የሚያዘጋጅልን ማን ነው? ሰማያዊው ንጉስ፣ የሁላችንም ጌታ፣ የዓለም መድኃኒት ማን ነው? ኢየሱስ ክርስቶስ ነው። ዓለምን በደሙ መፍሰስ በስጋው መቆረስ ያዳነ፣ የዲያብሎስን አሰራር ያፈረሰ፣ የዕዳ ደብዳቤያችንን የቀደደ፣ የተዘጋችዋን የገነት በር እውነት፣ መንገድ፣ ሕይወት ሆኖ የከፈተልን፣ ዋጋችንን ያዘጋጀልንም እሱ ነው። ዋጋችን ያለውም በሱ እጅ ነው። በሰው እጅማ ቢሆን ሌባ ሊሰርቀው ይችላል። በሰው እጅማ ሲሆን ሰው ይዞት ሊሞት ይችላል። በሰው እጅማ ቢሆን ሰው ይዞት ሊጠፋ ይችላል። በሰው እጅማ ሲሆን የያዘው ሰው ሲሞት አብሮ ሊጠፋ ይችላል። በማይጠፋው ሞትን አሸንፎ በታላቅ ኃይልና ስልጣን በተነሳው በመድኃኔዓለም ኢየሱስ ክርስቶስ ነው ዋጋችን ያለ። ስሙ ለዘላለም የተመሰገነ ይሁን። በሱ እጅ ነው ያለ። የሚሰጠን ዋጋ ምድራዊ አይደለም። ብር ቢሰጠን ምድራዊ ነው፣ ይጠፋል። የትኛውንም አይደም በሉት፣ እንቁ በሉት፣ ከርከዴም በሉት፣ ግምጃ በሉት፣ ቢረሌ በሉት፣ ጳዚዮን በሉት፣ የትኛውም የማዕድን አይነት ቢሆን ምድራዊ ነው። ምድራዊ ዋጋ ቢሰጠን በምድር ይጠፋል። የሱ ዋጋ ግን የሚሰጠን ምን አይነት ዋጋ ናት አልኳችሁ? ሰማያዊ ዋጋ ናት አይደለ? ሰማያዊ ዋጋ መንግስተ ሰማያት ናት። በማንም እጅ ያልሆነች በሱ እጅ የሆነች ሰማያዊ ዋጋ ነው የሚሰጠን። ስሙ ለዘላለም የተመሰገነ ይሁን። ሀገራችንም በየት ነው? በሰማይ ነው። ምድራዊ መኖራችን ቢፈርስ አለ አታልቅሱ፣ ሀገራችሁ በየት ነውና አለ? በሰማይ ነው። በሰማይ እግዚአብሔር ለወዳጆቹ ያዘጋጀው መኖር ያለ። የዮሐንስ ወንጌል ምዕራፍ 14 ላይ እመኑ በየ ወእመኑ በአቡየ፣ በእኔ እመኑ በአባቴም እመኑ። አሁን ከሄድኩ በኋላ ስፍራ ላዘጋጅላችሁ እሄዳለሁ፣ ስፍራ አዘጋጅቼላችሁም ዳግመኛ እመጣለሁ፣ ወደዚያም ወስዳችኋለሁ ነው ያለን። ወደ ሰማያዊት ኢየሩሳሌም የሚያገባን ስሙ ለዘላለም የተመሰገነ ይሁን። ስለዚህ እነዚህን ዋጋዎች በማመን በሃይማኖታችን ንጽና። አንደኛ ዋጋውን ያዘልን አምላካችን ኢየሱስ ክርስቶስ ነው። በሱ እጅ ያለ ዋጋችን። ሁለተኛ ዋጋችን ሰማያዊ ነው። ሶስተኛ ዋጋችን የማይጠፋ ነው። መንግስተ ሰማያት ትጠፋለች እንዴ? በምድር ላይ ቤት ቢሰራልን፣ በምድር ላይ ማዕድናትን ብናፈራርቅ፣ የምድር ሀብት ብንሞላ ስንሞት ትተነው ነው የምንሄድ። ራቅየም ከመወጻይኩ ራቅየ እገብ፣ ራቅየም ከመወጻይኩም ከርሰ እምየ ራቅየ እገብ። ራቆቴን ከእናቴ ማየት እንደወጣው ራቆቴን እኖራለሁ ነው ያለ ኢዮብ። ተመልከቱ፣ ሄዳለሁ ነው ያለ። በምድር ላይ ያለው ሁሉ ያልፋል፣ ራቆት ነው የምንሄደው። የማያልፍ ግን ምንድነው? ሰማያዊ ዋጋ ነው። ስለዚህ እቺ ዋጋ የምትገኘው በምንድነው? በሃይማኖት በመጽናት በመጾም። ልክ እንደዚህ በመጾም በማማር ማለት ነው። ጾም እኮ ውበት ነው፣ ያሳምራል። ሰው ሲሆኑ እንደ መላእክት መኖር የሚቻልበት ምንድነው? ጾም ነው። ተመልከቱ፣ ሰው ስንሆን እንደ መላእክት በንጽህና በቅድስና መኖር የምንችልበት ጊዜ የጾም ጊዜ ነው። በእውነት የጾም ጊዜ የሚያስደስት ጊዜ ነው። ቅዱሳት መጻሕፍት የምታዩበት፣ ወደ ቤተ ክርስቲያን አብዝተን የምንገሰግስበት፣ ስጋውና ደሙን የምንቀበልበት፣ በንስሐ ሕይወት የምንኖርበት የተቀደሰ ጊዜ ማን ነው? የጾም ጊዜ ነው። ተመልከቱ እንጂማ ወይዘሮ ስጋ ከበላች ከጠጣች ከተመቻት ሌላ ነው የምታስበው። ተመልከቱ፣ ሌላ እሷን የሚመቻትን ወደ ጭፈራ ቤት፣ ወደ ዳንኪራ ቤት፣ ወደ ሌሎች አላስፈላጊ ስራዎች ነው የምትገሰግሰው። በጾም በጸሎት መቆየት ግን መታደል ነው። ስለዚህ በጾማችን እንጽና።
በሃይማኖታችን ጸንተን በሃይማኖት ጸንቶ ምን ይደረጋል? በጾም በጸሎት መኖር አለ። በምግባር